ያው ነግሯችሁ ሊሆን ይችላል። የእናንተን እርዳታ ፈልጌ ነው የመጣሁት። እሷ ደግሞ የምታውቋት የእናንተ ጓደኛ የሆነችው ማለት ነች። ያው ቲቸርዬ ፍቅር እኮ ያው ጥሩ ነገር ነው፣ ግን ምንድን ነው ያጣላችሁ ነገር? እዚህ ጋር እየመጣ ካታስመስል ሲጀመር ማለት ነው። አንተ ነች ያረክባታ እንዴ? ሁለት ነገር ነው የሰጠኝ ለኔ ሶሻል ሚዲያው። ፍቅሬን አግኝቶልኝ ነበር፣ ፍቅሬንም አሳጥቶኛል። ቆረጠላት ወይስ ኧረ እንዴት ነው? ኧረ እንዴት ነው በሉት፣ ኧረ እንዴት ነው? ተረሳ ወይስ ፍቅሩ? ኧረ እንዴት እስኪ እናንተ ጋር ሰላም ውድ የ12ኛ ቢ ክፍል ተማሪዎች እንዴት ናችሁ? ዛሬ ምንድነው መነቃቃት የለም እንዴ? ሁላችሁም ቀስቀስ ብላችሁ ታዛውላ በጣም ናፍቃችሁ ነበር እና ዛሬ የሆነ አንድ ታሪክ አለ፣ ብቻ የተፈጠረ ነገር አለ። ከዛ በፊት ግን ነቃ እንድንል የክፍላችን ቆንጆ ድምፃዊ ማናት ታቋታላችሁ? መቼማ ታቋታላችሁ። እሷን ወደ መድረክ ጋብዛትና አሪፍ ለስለስ ያለ ዘፈን ትጋብዘናለች። ከዛ በኋላ ወደ እንትናችን እንገባለን ማለት ነው። አንቺ ቤቲ እንዴት አላችሁ? ዛሬ የምዘፍንላችሁ ዘፈን ነው። አልገለጥ አለኝ ተጋርዶ ሰፈሯ፣ ቀረች ከህዋው ላይ ከጠረፍ ድንበሯ። ምን ይሁን ፀሐይ ማፈሯ፣ ምን ይሁን ጀንበር ማፈሯ፣ ምን ይሁን ፀሐይ ማፈሯ፣ ምን ይሁን ጀንበር ማፈሯ። ነይ ፀሐይ ካድማስ መጋረጃው ፀሐይ በሽንፈት ሲከለል፣ ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲኮለል፣ ነይ ፀሐይ ጠፈሩ ባልዳኘው ፀሐይ ውሃው ባይከሰት፣ ነይ ፀሐይ ጠብቅሻለው ፀሐይ ያንቺም ቀን እስኪደርስ። እምቁን ግለጪ አውጥተሽ ጨለማን በብርሃን ሰክተሽ፣ አጫውችኝ በይኝ እንዳስለመድሽኝ በኩርፊያ ጭጋግ አታልብሽኝ። እምቁን ግለጪ አውጥተሽ ጨለማን በብርሃን ሰክተሽ፣ አጫውችኝ በይኝ እንዳስለመድሽኝ በኩርፊያ ጭጋግ አታልብሽኝ። ትንሽ አሳዝናን ነው የወጣችሁ። አሳዝናን ነው የወጣችሁ። እኔ በሀሳቡ ላይ ነው የሄድኩት። ስለዚህ ሆነ ሌላ ነገር ትድገምልኝ ቤት ይሻል። እንዴ በሞራል አስወጣት። ኧረ እንዴት ነው በሉት፣ ኧረ እንዴት ነው? ቆረጠላት ወይስ ኧረ እንዴት ነው? ኧረ እንዴት ነው በሉት፣ ኧረ እንዴት ነው? ተረሳ ወይስ ፍቅሩ? ኧረ እንዴት ነው? ስንገበገብ ስናፍቀው የዘገየው የኔስ ነገር እንዴት ሆኖ ታየው። የራሴው ፍቅር ራሴው መውደድ ባመጣው ጣጣ፣ ዛሬ ስላንተ እንዴት እስካፌ ክፉ ቃል ይውጣ። ታማኙ ልቤ ባንተ ትዝታ ተጨንቆልሃል። አወክበቱ ያንተስ መለየት እንዴት አርጎሃል። ደናሁን ፍቅሬ ደናሁን፣ ደናሁን ፍቅሬ ደናሁን፣ ደናሁን ፍቅሬ ደናሁን፣ ደናሁን ፍቅሬ ደናሁን።
ገና መጥቶ ነበር እኮ ሊተኙ ነበር ለትንሽ እየተኛችሁ ስለዚህ እንደተለመደው በጣም ፈታ አድርገናለችም አስተኝታናለችም። ብቻ አሪፍ ነገር ነበሩ። እንደተለመደው ማለት ያው ብዙ ጊዜ እኛ 12ኛ አቢ የምንታወቀው ችግራችን በመፍታት ነው። እዚህ ያለን ችግር ልክ አይደል? እና እንደተለመደው ዛሬም አንድ ሰው እንጋብዘዋለን ወደዚህ። ከዛ በፊት ግን እኔና ማሂ ደግሞ የምናናገረው ሰው ስላለ ውጭ ደርሰን እንመጣለን። ዛሬ እሷ ናት ከእኔ ጋር ሆና ችግር የምትፈታው። እሺ እንደተለመደው ሁላችንም ዛሬ የተፈጠረ ነገር አለ፣ የመጣ ሰው አለ፣ እንግዳ አለ እኛ ጋር የመጣ ማለት ነው። ስለዚህ እንደ ሁልጊዜው ተነጋግረን ችግሮቻችንን እንደምንፈታው መፍትሄ እንደምንፈልገው ዛሬ ሁላችንም አስበንበት መፍትሄ ያለውን ነገር ሁላችንም እናምጣለን ማለት ነው። ስለዚህ ጉዳዩ ምንድነው የሚሆነው? ማህሌትን በተመለከተ ነው። ማህሌትን ይዘናት እንመጣለን። እዚህ ያለውን ነገር ሁላችንም በጋራ እናወራበታለን። መፍትሄ ነው ያለውን ነገር ደግሞ መጨረሻ ላይ እንወስናለን ማለት ነው። ለእሷ የሚጠቅማትን ለጓደኛችን ይሆናታል ብለን የምናስበውን ነገር ይጠቅማታል ብለን ከህይወቷ ማለት ህይወቷን አስበን ነው አይደለ? እዚች ጋር ሁላችንም የሁላችንን ችግር ስንፈታ እያንዳንዳችን እየተነጋገርን ለሁላችንም መፍትሄ ስንፈልግ ነገኛ ህይወት ላይ ምን ያመጣል? ገባችኋል? ችግር ያመጣል ወይስ ጉዳት ያመጣል የሚለውን ነገር አግባብ ባለው መንገድ አስበንበት ነው። ስለዚህ እንደተለመደ የእናንተን ሀሳብ አስተያየት እንፈልጋለን ማለት ነው። ስለዚህ አሁን እንግዳውን ይዘንላችሁ እንመጣለን ማለት ነው። አዎ ገብቶኛል። ምን ልጠይቁኝ እንደሆነ ማን ነው ምናምን ብላችሁ ልጠይቁኝ ነው። ገብቶኛል ሁላችሁም ልትይታችሁ። ከዛ በፊት እኔ ስለሱ ከመናገሬ በፊት ራሱ ማንነቱን ያስታውቀን ስሙ ምናምን፣ ከዛ የመጣበትን ኬዝ ይንገረንና ወደ ችግሩ መፍትሄ እንገባለን። አይሻል? ከዛ በፊት እድሉ ለሱ ልስጥ። እሺ ዛሬ እንግዳችን የማሂ ፍቅረኛ ነበርና በጣም ብዙ የሚገርም ነገር ባይዘው ውስጥ ከመግባቱ በፊት ብዙ ነገሮችን አውርቶኝ ነበር። ጀስት ያው ነገሮቹ በጣም ያስጠላና የሆነ ነገር ስለ ያስጠረጥረው ነገር ብዙ ነገሮች ተፈጥሮ ነበር። ሶ ያው እንደ ሴት ስታስበው በሷ በኩልኝም ሳስበው በጣም ይከብዳል ማለት ለማመን የምታፈቂው ስትል ከውስጥ እንደዚህ ብሎ ከቢርግ ውስጥ ወጣ ማየት በጣም ከባድ ነገር ነው። ግን ደግሞ ያው በጣም እንደሚያፈቅራት ከሚሆነው ነገር ሁሉ አይቼዋለሁ፣ ተረድቼዋለሁ። 12ኛ ቢ እንዴት ናችሁ? እኔ በጣም ደህና ነኝ። ያው እንግዲህ ታቁኛላችሁ ብዬ ባላስብም ላስብም እችላለሁ። የምታቁኝም ትኖራላችሁ ብዬ አስባለሁ። ያው ሮቤል እባላለሁ። አላስታወሳችሁኝም? ያ በጣም ትንሽ ተረብሻለሁ እውነት ለመናገር። እናንተ ፊት ለፊት እንደዚህ ጋውን አድርጌ እቆማለሁ ብዬ አላሰብኩም ነበር። 12ኛ ቢ በጣም የምታወቁበት ነገር አለ። እርስ በራሳችሁ ችግሮችን ትፈታላችሁ። በቃ ይኸው ወንድምነታችሁ በቃ እኔ ልገልጸው አልችልም። የእናንተ ህብረት፣ የእናንተ ፍቅር፣ የእናንተ አንድነት ሌሎችንም ያስተምራል እና ይሄ ነገራችሁ እንዳትለቁት በዚሁ ቀጥሉ እላለሁ። ምክንያቱም ለተለያየ ህብረተሰብ ትምህርት ነው የምታስተላልፉት። ችግሮቻችሁ እንዴት መፍታት እንዳለባችሁ እናንተ ታውቃላችሁና እኔ ደግሞ ዛሬ የመጣሁበት ምክንያት ያው ነግሯችሁ ሊሆን ይችላል። የእናንተን እርዳታ ፈልጌ ነው የመጣሁት። እንደምታግዙኝ ደግሞ እርግጠኛ ነኝ። አታግዙኝም? እጅግ አድርጌ አመሰግናለሁ። የምር አላቅም። አሁንም ስሜታዊ ሆኛለሁ። እውነት መናገር ራሱ እያቃተኝ ነው። በህይወቴ በጣም 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 ብዙ ያሳለፍኳቸው ነገሮች አሉ። እናንተም ያው እንግዲህ ተማሪ ብትሆኑም ለዚህ ነገር ደርሳችኋል ብዬ አስባለሁ። ምክንያቱም 12ኛ ክፍል ናችሁ፣ ታውቁታላችሁ የፍቅር ነገር ብዬ አስባለሁ። መቼም
ለእናንተ ለፍቅር ማብራራት ወይ ደግሞ ነገር መናገር አይጠበቅብኝ፣ የምታውቁት ነገር ነው። ያው ፍቅረኛም ሊኖራችሁም ይችላል ላይኖራችሁም ይችላል። ጀስት ያው እኔ የምመክረው ትምህርታችሁ ላይ ፎከስ እንድታደርጉ ነው። ለምን ተፋቀራችሁ ምናምን ብዬ ደግሞ ጅጅ ላደርጋችሁ አልፈልግም። ምክንያቱም እድሜያችሁ ደርሷል እና ዛሬ ዋነኛ የመጣሁበት ምክንያት የልጅነት ፍቅሬን በጣም ወዳት በጣም ብዙ መስዋዕትነት የከፈልኩላት ልጅ አለች። ስለ እሷ ተናግሬ እኔ አልጨርስም። የምር ያው የሰው ልጅ ስትሆኑ ሪሌሽንሽፕ ላይ ስትሆኑ መጋጨት አለ፣ መፋቀር አለ፣ በዛው ልክም ደግሞ መለያየት አለ። የተፋቀረ ሰው ሁሉ አንድ ላይ አይኖርም ይባላል። ይሄም አባባል ነው። ግን ዛሬ በቃ እስቲ የመጨረሻ እድሌን ልሞክር ብዬ ነው ዛሬ የመጣሁት። እናንተም እንግዲህ እንደማታሳፍሩኝ እርግጠኛ ነኝ። ከምን እንደምንጀምርላችሁ አላውቅም። እኔ በሙሉ ስሟ ጠርቻት አላውቅም። ብሌን ነው የምላት፣ እንደ ብሌን አይነት ስለመሳሳላት ማለት ነው። እሷ ደግሞ የምታውቋት የእናንተ ጓደኛ የሆነችው ማህሌት ነች። እና 12ኛ ቢዎች አሁንም የምለምናችሁ ፍቅሬን፣ ህይወቴን፣ የልጅነቴን መልሳችሁ ልትሰጡኝ ነው የምፈልገው። ይህን እንደምታደርጉልኝ ደግሞ እርግጠኛ ነኝ። አንዴ ጸጥ በሉና እንስማውና ከዛ በኋላ ማድረግ ያለብን እናደርጋለን። እና 12ኛ ቢዎች እንዳልኳችሁ ነው። ፍቅሬን፣ ህይወቴን፣ የልጅነቴን መልሳችሁ እንድትሰጡኝ ይፈልጋለሁ። ቆይ አንተ ባለው መጀመሪያ ተጠራና እሺ በጣም ተረብሻችኋል። ተረጋጉ፣ ችግር የለም። እሺ እንትን በሉና ሁላችሁም ቀስ ብላችሁ ተረጋግታችሁ እንትን አትበሉትና ጥያቄ ካላችሁ ቀስ ብላችሁ እድል ይሰጣችኋል። የምትፈልጉትን ጥያቄ ትጠይቁታላችሁ ማለት ነው። በመንጫጫት የሚመጣ ነገር የለም። ስለዚህ ጥያቄ መጠየቅ የሚፈልግ ሰው እሱ እንደተለመደው የራሳችሁን ማለት ነው ይሰጣችኋል ማይክ። አዎ እኔ የምፈልገው ምንድን ነው ታውቃላችሁ? ጥያቄ ጠይቁኝ፣ ችግር የለውም። እንደ ጓደኛችሁ አይታችሁ እንደ ወንድማችሁ አይታችሁ የምትፈልጉትን ጥያቄ ጠይቁኝ። እኔ ለመመለስ ዝግጁ ነኝ። ምክንያቱም እናንተም ወደፊት ይጠቅማችኋል ብዬ አስባለሁ። ለእናንተም ወደፊት ማለት ነው የኔ ስህተት እንዳትደግሙት እንፈልጋለሁ እና የምትፈልጉትን ጥያቄ ጠይቁኝ፣ ችግር የለውም። በነፃነት እኔ እመልስላችኋለሁ። ምክንያቱም እርዳታ ፈልጌ መጥቼ የሚጠይቁኝ ጥያቄ አለመመለስ አልችልም። ስለዚህ ጥያቄ ያላቸው እዚች ጋር እንዲለሱ ድል ስጠውና ያው ቲቸርዬ ፍቅር እኮ ያው ጥሩ ነገር ነው፣ ግን ምንድን ነው ያጣላችሁ ነገር? እሱን ብንነግረን። እሺ ያው ፍቅር ላይ ብዙ የሚያጋጩ ነገሮች አሉ። ዋነኛ ያጋጨን ነገር ትንሽ ነገር ሊሆን ይችላል፣ ግን ፍቅር ላይ ደግሞ ትንሿ ነገር ሰፊ ትሆናለች እና ትሰፋለች። አንዳንዴ አለማስተዋል ነው፣ ነገሮችን አለማለፍ ነው። እኔና ማየ የጣላንበት ምክንያት በሰው ወሬ ነው። በጣም መሀላችን ላይ በጣም ብዙ ሰዎች ነበሩ ዙሪያችን ላይ። እኔና እሷ የተገናኘንበት ኬዝም ትንሽ ከባድ ነበር እና የጸባችን መንስኤ አንድም የሰው ወሬ ነው። የሰው ወሬ በመስማቴ እሷን ላጣት ችያለሁ። አላቅም እኔ እውነትም ተጣልተናል ብዬ አላስብም። ምክንያቱም የምታፈቅረውን ሰው አትጣለው። እኔ በቃ መሀላችን ላይ ሶስተኛ ወገን ገብቶ ነው ያጣላም ብዬ የማስበው። ምክንያቱም እኔም ሰው የማመን ችግር አለብኝ እና የጸባችን መንስኤ እኔ ራሴ አላውቀውም፣ እውነቱን ልንገራችሁ ማለት ነው። እሺ
እኔ የምጠይቅህ ነገር ምንድን ነው? እዚህ ድረስ እንድትመጣ ያደረገህ ስለምትወዳት ነው አይደለ? እንጂ እኛ ፊት ቆመክ እኛን እስከ መለመን ድረስ የደረስከው ስለምትወዳት ነው። ስለዚህ ከወደድካት ደግሞ እንዴት የሰው ወሬ ታምናለህ? ቀድመህ እሷን ነበረ ማመን የነበረበት። ምክንያቱም ከወደድካት እንዴት ለሰው ወሬ ታወራለህ? ሊነግሩህ ይችላሉ። ብዙ ነገር ይወራል፣ እናውቃለን አይደለ? ሰዎች መሀል ብዙ ነገር ይወራል፣ ብዙ በጣም ብዙ። ግን የምትወዳት ከሆነ መጠየቅ ነው። ጠይቃት፣ እሷም ትመልስልሃለች። እንደዛ መረዳት ነው እንጂ ቀጥታ መጣላት። ምን መሰለሽ፣ የኔና የብሌን ፍቅር እንዲህ በቀላሉ የተጀመረ አይደለም። አሁን ትምህርቷን ለመቀጠል ፈልጋ ነው እንጂ እኔና እሷ የተዋወቅ ነው ሃይስኩል ላይ ነው። በልጅነት ነው የተዋወቅ ነው። ከዛ በኋላ ብዙ ነገሮች ተፈጥረዋል። ሶሻል ሚዲያ ላይም የኛ ፍቅር ለህብረተሰብ ወጥቷል ስልሽ እሷንም ያገኘሁበት በዚህ ሶሻል ሚዲያ ነው፣ ያጣሁበትም በዚህ ሶሻል ሚዲያ ነው። ሁለት ነገር ነው የሰጠኝ ለእኔ ሶሻል ሚዲያው። ፍቅሬን አግኝቶልኝ ነበር፣ ፍቅሬንም አሳጥቶኛል። የሰው ወሬ ያልኩሽ ያኔ ነው። ካወቃችሁም ዮናስ የሚባል ጓደኛ አለኝ፣ በጣም ባለውለታዬ ነው። አሁን ያለንበት ሁኔታም ትንሽ ጥሩ ባይሆንም በቃ እኔ እንጃ፣ እኔ እንደሞትኩኝ ነበር የምታውቀው። እንዴት? ብዙ ታሪክ ነው እሱ፣ ብዙ ነው ታሪኩ። ኢትዮ መዝናኛ ላይ ገብታችሁ ወደኋላ ተመልሳችሁ ብታዩት ያኔን የእሷና የፍቅር ታሪክ ትረዱታላችሁ ብዬ አስባለሁ። እኔ ለእሷ የሞትኩኝ ሰው ነበርኩኝ። እዚህ ጋር እየመጣ ካታስመስል። ሲጀመር ማለት ነው አንተ ነች ያረክባታ እንዴ? ሲጀመር ሁላችሁም እንድታውቁ የምፈልገው ነገር ከሪሽ ጋር ነው ያደረገባት። ሁሌ የሚጣሉት በዛ ምናምን በቃ በጣም እንጃ። እንደሱ ደግሞ አስመሳይ አይችም አለቅ። ጭራሽ በጣም እያስመሰለባት ነው። በጣም ብዙ ነገር አድርጓታል፣ አሰቃይቷታል። የሁሉ ጊዜ ቆይቶ ደግሞ መጥቶ መፈለጉ በጣም የሚያናደው። እሷ በፈለገው ሰዓት የሚያገኛት አይደለችም። እሱም መታረቅ በሚፈልግበት ሰዓት የምታረቀው አይደለችም። የራሱን ህይወት ኑሮ አሁን መጥቶ ልታረቅ ይላል እንዴ? ደፋር። ጭራሽ እንድታረቁ አልፈልግም። እዚህ ጋር መጥተህ አታስመስል። በቃ አትንጫሉ። በቃ ተረጋጉ። ስሙ ተረጋጉና፣ እዚች ጋር እኮ የመጣ ነው እኛ ችግሩን ለመፍታት ነው አይደለ? ሲቀጥል ደግሞ ላልሆነ ነገር እኛ አንተ እዚች ጋር ጥፋት ካለብህ በውሸት ከሆነ እዚች ጋር የመጣኸው እኛ ለዚህ ነገር አንተባበርም። ሲጀመር ይተባበሩኛል ብላ አስበህ ከሆነ ማለት ነው። እውነታው ግን እሷ የምትለው ነገር እውነታው ከሆነ ያንተ ጥፋት ከሆነ እኛ በምንም ነገር ልንተባበር አንችልም። ምክንያቱም ጓደኛችን ነች። ግን ደግሞ እኔ ጋር እውነት አለ ብለህ የምታስብ ከሆነና እኛ የምታሳምነን ከሆነ እኛ ሲጀመር እኛ ሀሳብ ነው ልንሰጥ የምንችለው። ህይወቱ ያንተና የእሷ ነው፣ የእሷ ህይወት ነው። ገባህ አይደለ? እሷ ነገሮችን በደንብ ታውቃለች። እሷ የልብ ጓደኛዋ ነች። ስለዚህ ያለውን ነገር አጣርተን ነው እንጂ እኛ በምንም ዝም ብሎ ለማይሆን ነገር እኛ በውሸት እኛ ልንተባበረው አንችልም። ሲቀጥል ደግሞ እናንተ አትንጫጩ። አውቃለሁ። ቅድምም ያልኳችሁ ለዚህ ነው። እኔና እሱ ያጣላን የሰው ወሬ ነው ያልኳችሁ ለዚህ ነው። እኔ በጭራሽ ማይለቺ ታርጌባት አላውቅም። አይደለም አንድ ላይ ሆነን ተለያይተን እንኳን ከሷ ውጭ ሌላ ሴት አስቤ አላውቅም። ነግሬያችኋለሁ። ከዚህ በፊት ኢትዮ መዝናኛ ላይ ገብታችሁ ወደኋላ ባክ አድርጋችሁ ብታዩት ይህን ነገር ትረዱታላችሁ ብዬ አስባለሁ። አይኗ አውቃለሁ። ከሪች ጋር የሆነ ነገሮች ተፈጥሯል። ከዮናስ ጋር የተጋጨንበት ምክንያት አለ። መጀመሪያ የተጀመረው ያ ግጭት ግን በዚህ መልኩ አልነበረም። አሁንም እንድትረዱ የምፈልገው ማለት ነው። እኔ እንደተረዳኋት ወይ ደግሞ እሷን አልተረዳኋትም ብዬ አስቤ ነው ከዮናስ ጋር የሆነ ግንኙነት አላቸው ብዬ ጠርጥሬ ነበር። ያንን ደግሞ ያየሁት ነገር ስላለ ነው። ያ ነገር ልክ አልነበረም። እኔና ሪች የሚያደርግነው እነሱን ለመመለስ ነው እንጂ የእውነት እነሱ ላይ መጥፎ ነገር አስበን ወይ ደግሞ ፍቅራችንን ለማበላሸት ወይ ደግሞ ባለቤት ሰዎችን አይደለንም። የኔንም የእሷንም ፍቅር ለመመለስ ብለን ነው ይህንን ነገር ፊት አውጥተን ነው የነበረው። ከርች ጋርም ያ ነገርም የተደረገው የሁለታችን ፍቅር ላለማጣት ነው። ያ ነገር ግን ዋጋ አስከፍሎናል። እንዳሰብነው አልሆነልንም። አሁንም እኔም እዚህ ጋር የመጣሁት ደፍሬም እናንተ ጋር የቆምኩት የእናንተም የህይወት ልምድ ይሆናችኋል ብዬ ነው።
ምክንያቱም አንድ ሰው ስታጡት በስህተት መንገድ ሳይሆን በእውነተኛ መንገድ ብቻ መመለስ ነው የሚችሉት። እንዳልኳችሁ ነው፣ ፍቅር ላይ ግጭት ያለ ነው። የምትወደው ሰው ጋር ትጣላለህ፣ ትታረቃለህ እንጂ እንደምታስቡት ከገዛ ጓደኛ ፍቅረኛ ጋር እንዴት ችት አደርጋለሁ ለመስማትም ለማውራትም ይከብዳል እኮ አይደለ? እናንተም ስታስቡት ዮናስ ለእኔ ያደረገልኝ ከምታስቡት በላይ ነው። የእሱን ውለታ ከፍዬ አልጨርስም። ምክንያቱም ተረጋጋ አይደለም፣ ይቅርታ እሱን ለመጉዳት ወይ ደግሞ ፋሂል ለመጉዳት ያደረግነው ምንም ነገር የለም። እኔና ሪች አንድና አንድ የእኔና የሷን ፍቅር ለመመለስ ነው። ምክንያቱም የተፈጠሩ ነገሮች ነበሩ እኛ መሀል በጣም በእኛ የሚቀና መቅና ሰው ሊቀና ይችላል፣ አላውቅም። እኔ በሰው ላይ እየፈረድኩኝም አይደለም፣ ግን እናንተ እንደምታስቡት አይደለም። እኔ በጭራሽ ከሪች ጋር እንዲህ አይነት ነገር ላስብ ይቅርና እስኪ እናንተ ጋር ውስጣችሁ ያለ ጥያቄ ተረጋጉና አሁን እዚህ ጋር እሱ የመጣው መጀመሪያ ማናግሩኝ ነበር። እኔ ወደ ክላስ መጥቶ አናግሩኝ ነበር። እናንተ ጋር ከመምጣቱ በፊት እኔን ያናገረኝ። እኛ እዚህ ጋር ፍቅር ሁላችንም እዚህ አናቅም የምንልበት ደረጃ ላይ አይደለንም ያለነው። እኛ እዚህ ጋር ለእሷ የሚሆናትን ውሳኔ ያው እንደ ወንድምና እንደ እዚህ ጋር እንዳለው ያለውን ነገር እንትን እንላለን እንጂ እሱን ማስጨነቃችን ማለት እሱም የራሱ ጋር ያለውን እውነታ ነው የሚያወጣው፣ እሷም ራሷ ጋር ያለውን እውነታ ነው የምታወጣው። ጓደኛዋም ያለውን ነገር የምትነግረን እሷ ጋር ካለችው አንጻር ነው። እሱ ጋር ያለውን ነገር አታውቁም ማለት ነው። ገባችሁ? ስለዚህ እናንተ ጋር ግልጽ እንዲሆንላችሁ የምትፈልጉት ጥያቄ ካለ ግልጽ እንዲሆንላችሁ የምትፈልጉት ነገር ካለ ጠይቁት። እናንተም አሁን እሱን ስሜታዊ ከማድረግ እውነት ሆነ ይንገረን። ማንም ሰው እዚህ ጋር የሚያጠፋ እሱ የለም። ይቅርታ ማለት ያው እኛ እንደ ጓደኛ ይቅርታ ልናደርግለት እንችላለን እና እሷ ደግሞ ያለውን ነገር ራሷን እንትን የምትልልን እሱ ያለውን ነገር በደንብ ያስረዳን ነው ያለውን ነገር ነግሮናል። እኛም ማድረግ ያለብን ነገር በቃ ማለት እንትን ጨካኛ ነው ለኔ ያለው ማለት ስሜታችንን እንትን አድርገው መጠየቅ የምትፈልጉት ሌላ ጥያቄ ካለ ጠይቁት፣ ይመልስላችሁ። እኛ እንደ ማሂ እንደ ጓደኛ ሆነን ስናየው እኔ በእሷ በኩል ያለው ነው የሚታየኝ። ሲጀምር አንተ እንዴት ከጓደኛዋ ጋር ሲጀምር እንዴት አስበው ነው እሷ ከጓደኛ ጋር ስለሆነች አንተ ከጓደኛ ጋር ሆነክ ፍቅርን መመለስ የምችል ይመስልሃል? ዝም ብለን እንደ ሰውኛ ስናየው ራሱ ማለት ነው ይሄ ቂም ነው ማለት በቀል ነው የሚሆነው እንጂ ፍቅር አይደለም። እና ሲጀምር ለምን እንደዛ አረክ? ለምን እንደዛ ልታረክ ፈለክ? ከዛ ደግሞ ማሂን እናቃታለን አይደል? ጓደኛችንሽ በጣም ግልጽ የሆነች ሰው ነች፣ ነገሮችን አትደብቅ። ስለዚህ እኔ እንጃ እኔ በማሂ በኩል ጥፋት ያለ አይመስለኝም። እኔም እኮ ጥፋተኛ ነች እያልኩኝ አይደለም። እኔም እናንተ ጋር እዚህ ጋር የቆምኩት ፊት ለፊት እራታችሁን ፈልጌ አይ ነው ሰው ይረዳኛል ብዬ እኔ በቃ አክሴፕት አላደረግም። በእናንተ በኩል ልክ ናችሁ። እኔን ደግሞ ስሙኝ፣ እኔ ፍቅሬን መልሱልኝ ነው እያልኩኝ ያለሁት። አጥፍቻለሁ፣ እውነትም አጥፍቻለሁ። ያ ጥፋት ደግሞ ዋጋ የከፈልኩበት ነው። አሁን ግን አልቻልኩም። በቃ በማይሆን ነገር ባልተደረገ ነገር አንድ በህይወትሽ የሚያስፈልግሽን ሰው ማጣት ማለት በጣም ከባድ ነው። በእኔ ቦታ ካሉናችሁ አትረዱኝ። እውነት ሊሆን እኮ ይችላል ያንተ ቦታ ግን አሁን ማሂ አሁን ብንጨቃጨቅ እኛ ምን የምናመጣው ነገር የለም። ስለዚህ ማሂ ትምጣና የራሷን ነገር ትናገር። አይሆንም ምናምን ትያለሽ እንዴ? በቃ ያው ጥፋቱን አምኖ ካጠፋው ብሎ አምኖ አላጠፋም እኮ ግን ካጠፋው ብሎ አምኖ ይቅርታ ጠየቀ። አላጠፋም እኮ ሲያጠፋው ይቅርታ የሚጠይቀው እንደውም እኮ ሰው ነበር ይቅርታ ጠየቀ ነበር። በደንብ ነው ያጠፋው። ቀላል ነው ምናምን እኮ አይደለም። እዚህ ጋር ይቅርታ ጥፋቱን አመና በቃ አጥፍቻለሁ አለ።
ይቅርታ ጠየቃ። ስለዚህ እሷ መቀበል አለባት ይቅርታ። ሲጀምር እኔም ቦሌ በዚህ ልክ እንዴት ነው እንደዚህ ነው? ኧረ በእናትሽ እናንተ ራሱ የማይባል ሙር የምታራምዱ እንዴ? አይሻልም? መምጣቱ አይቀርም እኮ አሁን እዚች ጋር እሱ አላጠፋውም ብያለሁ አይደለም። ገባችሁ አይደለ? ጥፋት እንዳለበት አምኗል። ሙሉ ለሙሉ ጠፋ የተባለው ጥፋት ልክ አይደለም። ሁሉንም ጥፋት አላጠፋውም፣ ግን የተወሰነ ጥፋት አለ። ለዛ ጥፋት ይቅርታ እንድታደርግልኝ አድርጉ ነው እያለ ያለው እንጂ ሙሉ ለሙሉ እኔ ልክ ነኝ ብሎ አይደለም እኛ ጋር የቆመው። ሰውነን ደግሞ እናጠፋለን፣ ሁላችንም በየራሳችን ጥፋት እናጠፋለን አይደለም። ግን ደግሞ ያጠፋኸው ጥፋት ምን ያህል ነው የሚለውን ነገር ነው። ሁሉንም የተባለውን ጥፋት እሷ እንዳለችው አጥፍቷል ከሆነ ያ ጥፋት ነው፣ ትልቅ ጥፋት ነው። እኛ ያንን አንወስንም። ግን ደግሞ እሱ ልክ አይደለም፣ ግን ደግሞ የተወሰነ ጥፋት አጥፍቻለሁ፣ ለዛ ግን አለማመኔ ምናምን ነገር ለሱ ይቅርታ ታርግልኝ የምትል ከሆነ እኛ እናናግራታለን ነው ከሆነ አይደለም። ዞሮ እኛ እናናግራታለን፣ ውሳኔው የእሷ ነው። እኔ ያው እንዲታረቁ ነው የምፈልገው፣ ምክንያቱም ጠይቄዋለሁ እና ጥሩ መልስ ሰጥቶኛል። አራው መታረቅም አለባቸው እንዴ! ወንድ ልጅ ሆኖ በዚህ ልክ አሁን በተማሪ ደረጃ ዝቅ ብሎ እንደዚህ አይነት ጥያቄ መጠየቁ ራሱ አንድ ነገር ነው። እግዚአብሔር እንዴ ይደብራል። አላ ያው እኛም ወንድ ልጆች እንረዳዋለን። እሷም ደግሞ በቃ ያጠፋውን ነገር ነግሮናል፣ ለኛም ለሷም ተናግሯል። ይቅርታ ማታረግበት ምክንያት የለም። ሲጀመር እኔ እንጃ የሆነ እውነት ያለው ይመስለኛል። ያው እርግጠኛ ነኝ መናገር አልችልም። ለምን እንደሆነ ታውቃለህ? አንደኛ ያው ሪች አጋጣሚ አልመጣችም እንጂ ጥፋት ቢኖርበት እሱ ሪች ባለችበት አይመጣም ነበር። የሆነ ጥፋት መሀላቸው ያጠፉት ጥፋት ቢኖር ማለት ነው። እሱ እኮ እዚች ጋር ጥፋት እንዳጠፋ ተናግሯል። ያ ደግሞ ያው አለማመኑ፣ እሷን አለማመኑ ያው ጥፋት ነው በእርግጥ ማለት ነው። እኔ ምንም አልነገሩኝም። ምንድን ነው የሚነግሩኝ? ችግር እንፈታለን ብለህ ነበር የወጣው። ከዛ እሱ ድጋሚ መጣሁ ጠብቂኝ ብሎ ሄደ። እዛው ታች አስቀምጦኛል። ለምን ወሬ ወዳጅ ታስብኛለሽ? ወሬ ነው አታለምዱ ማነግራቸው አይገርም። አታነገርካት? ያምር የተነገረ ይመስላል። በቃ ይነገራት ማለት አልነገርካትም እንዴ? ማለት ያው እንትን ማለት ይደብራል። ያለውን ነገር ዝም ብሎ እንትን ማለት ይኸውላችሁ፣ በመጀመሪያ አንድ ነገር ስናወራ ወደ መፍትሄ ከመድረሳችን በፊት አንዴ ይቅርታ። እኔ ምንም ችግር የለብኝም ማለት ችግር አለብኝ ብዬ አልነገርኳችሁም ማለት እስካሁን ድረስ የተፈጠረብኝ ነገር የሆነ ማይ የሆነ ሰው የሆነ እንግዳ ነገር ይዘንሽ መጠን ነበር እና አንቺ ከመግባትሽ በፊት ብዙ ነገር አውርተን ነበር እና ስለኔ እኔን አስወጥተክ እኔ ላይ እየተቀለዳችሁ ነው? ኖ እየቀለድኩ አይደለም እኮ ማለት እና ስለኔ ያወራችሁ ነው። ግን እኔ ምን ፈታው ነገር አለብላችሁ እኔ አስወጥታችሁ እናንተ ማውራት ጀመራችሁ። ስለዚህ አሁን እኮ እዚህ ጋር ያመጣንሽ እኮ ችግሩን ለመፍታት ነው አይደለ? ማይን ነገር ነው። ተረጋጊና አዳምጪ ነገር አንቺ ተረጋግጭ ነገር ነው። ማይ ፍቅረኛ ነበርሽ? በዚህ ትምህርት ቤት ከመግባት በፊት እኛ ብዙ ማናውቃቸው ችግሮች ነበሩ፣ ታሪኮች አሉ። ጓደኛሽ አጠገብሽ ያለችው ጀስት እኔ ብዙ ነገሮች እንደዚህ ነገሮችን አልጠይቃችሁ የራሳችሁ እንትን ስለሆነ ማለት ነው። ግን እዚህ ጋር ሲመጣ የሆነ ችግር ሲፈጠር ወደዚህ እናመጣዋለን። ግን ፍቅረኛ ነበረሽ አንቺ ወደዚህ ከመምጣትሽ በፊት? ሞቷል። ለእኔ ሞቷል። ስለሱ ላውራ ነው? ኖ አይ ማለት ለእኔ ሞቷል ማለት ሞቷል፣ በቃ ሞቷል። አሁን ላይ የለም። እንደ ሞት አድርጌ ነው የምቆጥረው። ለእኔ ኖረ አልኖረ ከዚህ በኋላ የሚጠቅመኝ ነገር አይደለም። ማየውልሽ አሁን ስሜታዊ አትሁኝና ያለውን ነገር እኛ አሁን ልናወራ ነው። ምንድን ነው የምናወራው ስለዚህ ጉዳይ? ይኸውልሽ አሁን እንደ ጓደኛ ምንሽ ተቀብለንሽናል አይደለ? በቃ የሆነ ሰዓት ላይ ቢሆንም እዚህ ትምህርት ቤት የመጣሽው ግን እኛ ጓደኛችን ነሽ። ገባሽ አይደለ? ስለዚህ ያለውን ነገር ንገሪንና አታልቅሽ። ስሜታዊ አትሁኝ። ቀለል አድርገሽ ነገሮችን ንገሪን። ብዙ ነገሮች ተፈጥሯል እኮ እኛ እዚህ ጋር ብዙ ነገሮችን ፈተናል። እዚህ ጋር ያለውን ነገር ለእኛ ስታስረጂ አሁን እንደ ድንገት የሰሙት ነገር ስለሆነ ልጠይቅሽ የፈለኩት እኔ ምንድነው ማስረዳችሁ? በጣም የምወደው ሰው ከጓደኛዬ ጋር እንደማገጣብኝ ነው ማስረዳችሁ። እርግጠኛ ነሽ? በዛ አይ ነገሮች ሁሌ እንደምናስባቸው አይሆንም። ተይ በእናትሽ ተይ በቃ ተው በቃ በእግዚአብሔር እናንተ ቆይ እንዴት ብዬ ነው ማስረዳችሁ?
ከሪች ጋር ለምን እንደተጣላ ማወቅ ትፈልጉ ነበር? የኔ ብቻ አልነበረም እሱ ማለት የኔ ብቻ ብዬ የምገልጸው አይነት ሰው አልነበረም። ለኔ ልክ እንደ ህይወቴ ነበር። ብዙ ነገር የተውለት ሰው ነው። ብዙ ነገሩን ትቶልኛል። ግን ደግሞ ስለዚህ ላንቺ ብሎ ብዙ ነገር የተወልሽ ሰው ገባሽ አይደለ? እንዴት በዚህ ልክ? አይ ተይ ታዲያ ለኔ ብሎ ብዙ ነገር ስለተወልኝ የፈለገውን ሲያረግ የገዛ ጓደኛዬን ሲያማግጥብኝ እኮ ማሂ ይኸውልሽ፣ ያ ነገር የሰው ወሬ ነው ወይስ ደግሞ አንቺ በራስሽ ያረጋገጥሽው ነገር አለ ወይ? የሰማሽው ነገር ነው ወይስ ደግሞ አንቺ አረጋግጠሻል ያንን ነገር? አንቺ ምን ያክል እርግጠኛ ነሽ እንደዚህ ነገር ስለማድረግ? አንቺ መተማመኛ አለሽ? ያየሽው ነገር እርግጠኛ ነኝ። አርጓል፣ በቃ አርጓል። እርግጠኛ ነኝ እኮ። እርግጠኛ የሆንሽበትን ምክንያት ለኛ ንገሪንና አስረዳኝ። እዚህ ጋር የተሰበሰበው ለአንቺ የማይጠቅም ነገር ነው እናደርጋለን። ሁሉንም ነገር አስረዳችሁ በቃ ግልጽ ሆነሽ ንገሪንና ጓደኞች ነን። ውሳኔ አንቺ ነው፣ ግን እኛ ጥሩ ውሳኔ የምትወስኝ በስሜታዊ ሆነሽ የምትወስኝ አልፈልግም። ወስነናል እኮ እሱም የለም አምኖ ተቀምጧል ጥፋቱን። እኔም ደግሞ በቃ እግዚአብሔር ይመስገን በቃ እየኖርኩ ነው። ግዴታ እኮ ያለነሱ ምናምን አንኖርም ብለን አንሞትም አይደለም። ህይወት ይቀጥላል። እየኖርኩ ነው። ይኸውልሽ ማሂ እዛች ጋር አሁን እሱን አውርተናል። አልገባሽ አይደለ? እሱን አውርተናል ማለት ያለውን ነገር አንቺ ጋር ቆይ ማሂ ምን አልሽ? እሱን አውርተናል። እሱም ማለት ይኸውልሽ ከዛ ስነግርሽ ደግሞ እሱ ማለት የኔን ሮቢን ነው። አውርተናል። ያጠፋው ጥፋት እዚህ ምን ሊሰራ መጣ? ማሂ ይኸውልሽ ተረጋጊ። ተሳስቶ ነው እርግጠኛ ነኝ። እኔ ጋር አይደለም የመጣው ራሂል እሷ እዚህ ክላስ ነው ለች ምናልባት እሷን ፈልጎ ሊሆን ይችላል። ይኸውልሽ ማሂ ነገር ነው ያሰማው። ሁላችንም ይኸውልሽ ተረጋግተሽ እናውራ። ገባሽ አይደለ? እሱን አውርተናል እኛ ያጠፋው ጥፋት የለም አላለም። ያጠፋው ጥፋት እንዳለ እኮ አምኗል። ግን ያ ነገር እንዳልተፈጠረ ያለ መግባባት ጉዳይ እንደሆነ ነበር። እሺ ለምንድን ነው ከፔንሲዮን አብሮ ሲወጣ የታየው? ምን ሊያደርግ እንደገባ ምን ሊደነሽ ነው ፔንሲዮን